ሶ ዜሮ በቻይንኛ ምን ይባላል ማለት ነው? ሊንግ ነው የሚባለው። ሊንግ እንደዚህ ነው የሚሆነው። ኦኬ ከዛ ኢ ኦኬ አር ሳን ስ አብርሽ እየታየኝ አይደለም ቪዲዮ እኔ ብቻ ነኝ ወይስ? እሺ ሌሎቻችሁ ጋር ይታያል? ሌሎቻችሁ ጋር ዲኖ ይታያል? አዎ ያንቺ ነው። አስተካክል ሀና። ወጥተሽ ተመለሺ ኔትወርክ እንዳይሆን። እሺ ሶ ስ ኡ አር አይ ሚን ሊዮ ቺ ባ ጆ ሽ ኦኬ ልክ እንደዚህ ነው ማለት ነው። ኦኬ ሶ አሁን በጣም ግልጽ ነው። ቶኖቹ እናውቃቸዋለን ማለት ነው። ለምሳሌ ፈርስት ቶን እዚህ ጋር ቶናቸውን እንጻፍላችሁ። እዚህ ጋር ለምሳሌ ሰከንድ ቶን ነው ይሄ። ሰከንድ ቶን ማና ማን እና 10 ሰከንድ ቶን ቶኖቹን ለይታችሁ ማውጣት። ኦኬ ሰከንድ ቶን ኦኬ ቶኖቹን ለይተን እናወጣቸዋለን መጀመሪያ ማለት ነው። ኦኬ ሀደ ከዛ ኢ ፈረስቶን ማና ማናቸው? ፈረስቶን 3 ፈረስቶን ሌላ 7 ፈረስቶን እና 8 ፈረስቶን። እንግዲህ አስቡ ማና ማን ፈረስቶን እንደሆኑ። ከዛ ሶስተኛ ቶን 5 ቁጥር ሰርድ ቶን። እሺ ሌላ 9 ቁጥር ሰርድ ቶን። ቶኖቹን ለይተን እያወጣን ነው ማለት ነው። ከዛ በኋላ መቼስ አያቅታችሁ። አዎ አራተኛ ቶን ፎርዝ ቶን 2 ቁጥር። እሺ 4 ቁጥር ፎርዝ ቶን። እንደገና 6 ቁጥር ፎርዝ ቶን። አሁን ምን ቀረ? ይህን ለይተን ካወጣን ከዛ ፕራክቲስ ማድረግ ነው ማለት ነው፣ ቶኖቹን መሰረት በማድረግ። አሁን እንዴት ያቅታችኋል? ሰከንድ ቶን 0 እና 10 ሰከንድ ቶን ብቻ 0 10። ፈርስት ቶን 1 ቁጥር 3 ቁጥር 7 ቁጥር 8 ቁጥር ፈርስት ቶን ናቸው። እዛ ላይ ስንደርስ ምን ማለት ነው? ፈረስት እናድርገዋለን ማለት ነው። ድምፃችንን ሃይ ሌቨል እናድርገዋለን። ከዛስ ሶስተኛ ቶን ማና ማን? ሰርድ ቶን 5 ቁጥር እና 9 ቁጥር ሰርድ ቶን። አራተኛ ቶን 2 ቁጥር አለ። እንደገና ደግሞ 4 ቁጥር ራሱ አለ። 6 ቁጥር አለ። ገባችኋ? የስ ስለዚህ እነዚህ ቶኖች ለይተን ካወጣን ከዛ በኋላ አይከብድም። እኔ ልንገራችሁ፣ ቶኖቹን ማስታወስ ግን አለባችሁ። ቶኖቹን ማ ብለን በተለማመድነው መሰረት ትሄዳላችሁ ማለት ነው። ለምሳሌ ፈረስት ቶን ሃይ ሌቨል ቶን ነው ብለናል። ማ ከዛ ሰከንድ ቶን ማ፣ ሰርድ ቶን ማ፣ ፎርዝ ቶን ማ። ኦኬ በዚህ መሰረት እንሄዳለን። ሰው አሁን ይሄ እንዴት ማንበብ ያቅተኛል? ይህን ጽሁፉ ቶኑ የተጻፈበት እንትን ብትሸመድዱት ሀዬ ጥሩ ነው። ግን እንደዚህ ደግሞ ለይታችሁ ለጊዜው እስክትለምዱት ድረስ ብታወጡት አሪፍ ነው። ከዛ አንድ ጊዜ ከለመዳችሁ በኋላ ላበላሽ ብትሉ እንኳን አይበላሽ። ልንገራችሁ፣ ላበላሽ ብትሉ አይበላሽ። እሺ እንጀምራለን። አንድ ሰው ከኔ ጋር እሺ፣ ዲኖ ከኔ ጋር እንቀጥላለን። ሊን ኢ አር ሳን ስ ኡ ሊዮ ቺ ባ ጆ ሽ በጣም አሪፍ። አሁን ደግመዋለን አንድ ጊዜ ሊን ኢ አር三四五六七八
9 10 እስቲ አሁን ብቻ እስቲ አሁን እንግዲህ ይሄው ነው ግልጽ ነው ሌን ሰከንድ ቶን好非常好好好好10ሰከንድ ቶን ነች እሺ በጣም አለ በጣም ጎበዝ ለውጡ ይሄ ነው እንግዲህ ከቅድም አሁን እንደው መጀመሪያ ያልከውና አሁን ይሄ አንድ አይነት ነው ትላለህ ምንም አይገናኝም ምንም ቶኖቹ መሰረት ታርጋችሁ ያውም በተጠና ስታነቡት ይታወቃል ኦኬ ሶ ይሄንን በቃ መለማመድ ነው እንዳይረሳ ማለት ነው እሺ ሌላ ሰው ሌላ ሸከያ እሺ አሁን ከዚህ ተምራችሁ በትክክል ማንበብ ትችላላችሁ ለምሳሌ ናልዲ ትንሽ ነበር የቀረሽ ነይ አስተካክለሽ አሁን በይልኝ ሚኒት ላይ ነሽ ኦኬ ቀጥይ እሺ ከዜሮ ሊንግ ፈረስቶን ኢ ኮ እሺ ከዛ እንትን ነው ብዥ ይላል እና አይታየም ቆይ እሺ ከኔ ጋር እንላለን ኢትስ ኦኬ ሊንግ ኢ አር ሳን ስ 우六七八九十በጣም አሪፍ አሁን እዚህ ጋር ስትለማመዱ ምን እያደረጋችሁ ነው አራቱ ቶኖች እየተለማመዳችሁ እንደሆነ አስቡ ባለፈው የተማርናቸው ቶኖች አራቱ ቶኖች እዚህ ጋር አሉ ሰው እንደ ቶኖቹንም ጭምር እንደመለማመድ ነው ቁጥሩ ማወቅ ብቻ አይደለም አይ ነው አብዛኞቻችሁ እነዚህ ያለ ቶን ቢሆንም እንደ አማርኛ ትቆጥሩታላችሁ ኢ አር ሳን ስ ኡ ሊዮ ቺ ባ ጂዮ ሽ ቻይናውያን እንደውም ከነ ምልክቱ ነው የሚቆጥሩላችሁ እነዚህ ቁጥሮች በአምስት ጣታቸው ብቻ መቁጠር ይችላሉ እሺ አንድ ሰው እስቲ ሄኖክ እሺ አብይ ጥሩ ላይባ እሺ ከኔ ጋር እንቆጥራለን ከዜሮ እንጀምራለን እሺ ሊን ከኔ ጋር ግድ የለም ሊን ሌሎቻችሁ ምልክቱን ተጠቀሙ እሺ በሳይለንት ሙድ ያው ሚዩት አድርጋችሁ እሺ ሊን ኢ አር三四五六七八九十እሺ እንደ አዲስ ሊን ኢ二三四五六七七አይደለም ከኔ ጋር ተው ግን ተው አብይ ቺ ባ ጆ ሽ ምን ሆነ መሰለህ አብይ ይሄ አለ አይደለ ቶኑ ላይ መቆየት ስለሚከብደን ስላለመድ ነው ወደ ሌላ ቶን ይወስዳል ገባህ ምን ዝም ብለህ አቴንሽን ከዚህ ሲወጣ ሌላ ጋር ነው የምትሄደው ለዛ ነው ይሄ ነው እሺ ስለዚህ
አይ ሆፕ አሁን ብቻ ትለዋለህ ከዜሮ። ኦኬ ልሞክር። አዎ ሊን ሊን ሰከንድ ቶን ነው። ሊን እሺ ኢ አይደለም ኢ። እሺ ቀጥል። አሪፍ ነው እሱ። እሺ አር እሺ ሰን ሰን ስ ስ ኦ ጉድ። እሺ ሊዮ በጣም ጥሩ ቺ ጉድ። ባ ባ ባ ጂኦ ጂኦ ጆ ጂኦ ጆ እሺ ሺ ሽ ሳይሆን ሽ። ምክንያቱም ሽ ካልን ይህንን እንዳትሳሳቱ። ሽ ማለት ሌላ ነው ትርጉሙ። ሽ ማለት ነው ማለት ነው። ወሽ አይ አም እኔ ነኝ። ኒሽ አንተ ነህ። ታሽ ገባችኋል? ይሄ ቨርብ ቱ ቢ ማለት ነው። ሽ ካልን ሌላ ትርጉም ስላለው ብዙ ትርጉም አለ። ሌላ ነግራችኋለሁ ሌላ ጊዜ። ለአሁን ግን ሰከንድ ቶን ስለሆነ ሽ ኦኬ የስ ሽ ማለት ደግሞ 10 ማለት ነው። ፕላስ ደግሞ ጊዜ ማለትም ነው። በነገራችን ላይ ሽ ማለት ጊዜ ማለት ነው። ሽሆ ይላሉ ቻይኖች። ስለዚህ እነዚህ ናቸው ቁጥሮቹ። አሁንም ደግሜ ልንገራችሁ። ሊንኩን ወይ በኋላ ግሩፕ ላይ እልክላችኋለሁ። የዩቲዩብ ሊንክ ማለት ነው። በዛ ገብታችሁ ከመጀመሪያ ቀን ጀምሮ ምናልባት ክላስ ያመለጣችሁን ካላችሁ ከመጀመሪያ ቀን ጀምሮ ያሉትን ሪከርድ ተደርጎ 2-3 ቪዲዮ ያው እናንተ የገባችሁበት ክላስ ማለት ነው ልኬዋለሁ። እዛ ጋር ማየት ትችላላችሁ። ከሌሰን 1 ጀምሮ አለ። እሺ ሌሰን 1 የመጀመሪያ ክላስ ማለት ነው። እሺ ስለዚህ ሊያን አሁን አንዴ የመጨረሻ ልቁጠራቸውና ወደ ሌላ ክላስ እንሄዳለን። ሌላ ጊዜ ግን የኔን ድምፅ እየሰማችሁ ትደግሙታላችሁ። ዩቲዩብን የኦዲዮ የቪዲዮውን ድምፅ እየሰማችሁ። እሺ አሁን ለመጨረሻ ልድገሙ። ኦኬ ሊን ኢ አር ሳን ስ ኡ ሊዮ ቺ ባ ጆ ሽ ኦኬ። እነዚህ ከ0 እስከ 10 ያሉ ቁጥሮች ናቸው። በነገራችን ላይ እነዚህ አወቃችሁ ማለት ከዚያ በኋላ እስከ ሚሊዮን መቁጠር ትችላላችሁ። በጣም ቀላል ናቸው። ኦኬ በጣም ቀላል። ምክንያቱም እንደ አማርኛ ነው። ከዛ በኋላ ምንድነው የሚሆነው? ለምሳሌ 11 ስንል ምን እንላለን? 11 10 ካልን በኋላ 10 1 ነው የምንለው። በቻይኛም እንደዛ ነው፣ ተመሳሳይ ነው። ሽኢ ኦኬ ሽኢ ዲ ነው። ገብቶሃል አይደል? ቀላል ነው። ከዛ ማለት ሽኢ ሽአር ኦኬ እያለ ይሄዳል ማለት ነው። ሽሳን ሽስ ሽኡ ሽሊዮ ሽቲ ሽባ ሽጂኦ አርሽ 20 ግን ምን ሆኗል ማለት ነው? አርሽ ምን ማለት ነው መሰላችሁ? አርሽ ማለት 2 10 ማለት ነው አይደል? 2 10 ስትሉ በሂሳብ ስሌትም ያው ነው። 2 ሲባዛ በ10 ስንት ነው? 20 ነው። አዎ ያ ነው። 2 10 2 ጊዜ 10 እያልን ነው ማለት ምን ሄደው አርሽ 2 10 ኦኬ። ወይ ደግሞ 20 ሳንሽ ስንል 3 10 30 40 40 50 50 60 60 70 70 80 80 90 90 መቶ ስንት ምን ይባላል ነው የሚነግረኝ እስቲ። መቶ ምን ይባላል? ባይ ኦኬ ባይ መቶ ባይ ኦኬ 100 ኢ ባይ እንላለን ማለት ነው። ስለዚህ
ዋናው ነገር ያለው እዚህ ላይ ነው። ከ1 እስከ 10 ነው። ከዛ በኋላ ገብስ ነው። ቀላል ስለሆነ አንድ ይህንን ልመዱ። ከዛ በኋላ ከነቶኖቹ ቶኑ ስትለምዱ ከዛ በኋላ ሲደጋገም እነዚህን ነው የምንጠራው ማለት ነው። ከነቶናቸው ሽ ኢ ስል አስባችሁታል። ሽ ሰከንድ ቶን ኢ ተመልሼ ፈርስት ቶን ነው የምለው ማለት ሽ ኢ ሽ አር ሽ ሳን ሽ ስ ሽ ኡ ገባችሁ አይደል ሐሳቤ? ይህንን አሳምራችሁ እንደው ሌላ ቀጣይ ክላስ እንገናኝና በደንብ ተለማምዶ የመጡ 2 ልጆች እድል ሰጥቼ እኔ ልቁጠር በሉ ከ1 እስከ 10 2 በደንብ እርግጠኛ ሆናችሁ ስትመጡ ማለት ነው። ካልሆናችሁ ዝም በሉ። እርግጠኛ ስትሆኑ ትነግሩኛላችሁ። እስቲ ስማኝ እንደው አሪፍ ነው ትክክል ነው ትሉኛላችሁ ስትለምዱት። በዚህ እንስማማ። ሰው ወደ ሌላ ክላስ እንሂድ። ወደ ሌላው ክላስ እንሂድ። እንግዲህ እዚሁ ላይ አንድ ያላየናት ርዕስ አለች። እሷም ምንድነች? ከስዕሎቹ በላይ ያው ሲገባችሁ እንገባባለን ብዬ አሰብኩኝ። ቻይኒዝ ሰለብል የሚል አላየንም መሰለኝ አይደለ? ቻይኒዝ ሰለብል ከስዕሎቹ እነዚህ ልብስ 5 ቁጥር አሳ ጆሮ ምናምን ያለበት ከነሱ በላይ የሆነች ሰንጠረዥ አለች። አያችኋት? ሊኖ አይተነዋል። እሱ አላየ ነው። ማው ዩ ጄ አር ያሉበት ሰንጠረዥ ላይ ኢንሻል ፋይናል ቶን አላየ ነውማ። አይተነዋል። አላየ ነው። ምንድን ነው እዚህ ጋር ያለችው ሩል እንያል። የሆነች ህግ ነች። ማወቅ አለባቸው። አሁን ከዚህ በኋላ ኦልሬዲ ቶን ታውቃላችሁ፣ ፋይናል ታውቃላችሁ ተብሎ ስለሚታሰብ ብናየው በጣም የተሻለ ነው። ኦኬ አሁን አይሆፕ ትረዱኛላችሁ። ያኔ ብነግራችሁም ያው ድካም እንዳይሆን ነው ያለፍኩት። እሺ ምንድን ነው የሚለው እዚህ ጋር ሰለብል አለ። ሰለብል ኦኬ። እዚህ ጋር ኢንሻል፣ እዚህ ጋር ፋይናል እና ከዛ ቶን። አዎ እነዚያ ነገሮች አንድ ላይ መጥተውልናል። ላቀራርባቸው እንዲታያችሁ። እሺ ኦኬ ኦኬ። እዚህ ጋር ሰለብል ኢንሻል እና ፋይናል። ያው ባለፈው ያየነው ስለ ፒኒን ማለት ነው። ኢንሻል ፋይናል ቶን አይደለም ይዘው ቶን። እነዚህ ነገሮች እንደው ሁል ጊዜ ይሰራሉ ወይ የሚለውን ለማየት ነው። ለምሳሌ ማው እዚህ ጋር ኢንሻሉ ምንድን ነው? ኢንሻሉ ምንድን ነው? ኤም ወይ ደግሞ ሞ ኦኬ። ፋይናሉ ምንድን ነው? ኦኬ አዎ ይሆናል ማለት ነው። አያችኋ? ባለፈው የተማረው ይሄንን ነው። ሉክ ኢንሻሉ ሞ እዚህ ጋር ማው ምን ማለት ነው ግን ትርጉሙ ድመት ማለት ነው። ድመት ያ ማው ስንል ሞ ኢንሻል ነው። አዎ ፋይናል ነው። ቶኑ ምንድን ነው? ፈረስት ቶን ነው። ቶኑ ፈረስት ቶን ነው። መልካም። አሁን እዚህ ጋር ለማለት የተፈለገው ነገር ምን መሰላችሁ? ባለፈው ፒኒን ስንል ኢንሻል ፋይናል ቶን የነዚህ ኮምባይኔሽን ነው ማለት ነው። እነዚህ ተደምረው ነው አንድ የሆነ ሰለብል ወይ ደግሞ ቃል የሚሰጡን ብለናል። ታዲያ ግን ሁል ጊዜ ይህን ይሰራል ማለት አይደለም። ቻይኒዝ ሰለብል ኢዝ ዩዥዋሊ ሜድ አፕ ኦፍ አን ኢኒሻል ፋይናል ኤንድ ቶን ይላቸዋል መጽሐፉ ላይ ያለው። ጀነራሊ ስፒኪንግ ዛት ምን ማለት ነው? ዋን ቻይኒዝ ካራክተር ኮረስፖንድስ ቱ ዋን ሰለብል። ቻይኒዝ ሰለብል ካን ሃቭ ኖ ኢኒሻል። አንዳንድ ጊዜ ኖ ኢኒሻል ያለ እነዚህ ይሄ ኢኒሻል ነው ያለሱ በፋይናል እና በቶን ብቻ ቃላቶች ሊሰሩ ይችላሉ እያለን ነው። ገባችሁ ሀሳቡ? ለዛ ምሳሌ ነው አሁን ይህንን ምሳሌ የምንሰራው ማለት ነው። ግን ደግሞ እንደዛ ሲባል አንድ ቃል ኢኒሻል ፋይናል ቶን ሊኖረው ግድ ነው ወይ ደግሞ የተለመደ ነው። ነገር ግን አንዳንድ ጊዜ ያለ ኢኒሻል በፋይናል እና በቶን ብቻ ቃላቶች ይሰራሉ። ነገር ግን ያለ ፋይናል እና ያለ ቶን ምንም አይነት ቃላት ሊሰሩ አይችሉም። ለምሳሌ ኢኒሻል እና ፋይናል ቃላት ሊሆኑ አይችሉም። ኢኒሻል እና ቶን
ገባቸው የምላችሁ? ያለ ፋይናልና ያለ ቶን ምንም አይነት ቃላት ግን ሊሰሩ አይችሉም። ያለ ኢኒሻል ግን ቃላቶች ይሰራሉ ለማለት ነው። ለምሳሌ ይሄ ሶስቱ ነገሮች የያዘ ሆነዋል። ኢኒሻል አለው፣ ፋይናል አለው፣ ቶን አለው። ይሄው ነው ይሆናል። ሌላኛው ቀጥሎ ያለውን ተመልከቱት። ይላል አይደለ? ምን ማለት ነው? ምን ማለት ነው? ፊሽ ወይ ደግሞ አሳ ማለት ነው። ኢኒሻሉ ምንድን ነው? እዚህ ጋር አሳ የሚለው ቃል ኢኒሻሉ ምንድን ነው? ሌሎቻችሁ የት ናችሁ? ዲኖ ብቻ ነው እንዴ? ችግር የለውም አውሩ። ላለመረባበሽ ከሆነ ያሰባችሁት ችግር የለውም። አንዳንድ ጊዜ እየተከታተላችሁ መሆኑንም ማወቅ አለብኝ። እሺ የዚህኛው ኢኒሻሉ ምንድን ነው? የሚለው ቃል ኢኒሻሉ ምንድን ነው? ኖ ኢኒሻል የለውም። ምንም ኢኒሻል የለውም። ይሄ ባዶ ነው። ለምን ኢኒሻል የለውም ካላችሁ ደግሞ በኋላ እነግራችኋለሁ። ፋይናሉ ምንድን ነው? ይችኛዋ ነች። ኦኬ ያለንበትን ግን አውቃችኋል ሌሎቻችሁ። ወደኋላ ተመልሼ ይኸውላችሁ ባለፈው ያየነው ክላስ አለ አይደለ? እነዚህ ናቸው ስዕሎቹ። እነዚህ ልብስ፣ አሳ። ከነሱ በላይ የሆነች ሰንጠረዥ አለች። እሺ መጠየቅ ሼም ይዟችሁ ዝም ካላችሁ ብዬ ነው። ሀና እየተከታተለች ነው? እየሰማሁ ነው። እሺ ሀና ሀብታሙ፣ ኒና። ይሄ ወደኋላ ተመልሼ ነው። የሚለው ላይ ኖ ኢኒሻል የለውም። ግን ፋይናሉ ምንድን ነው? ፋይናሉ ግን ምንድን ነው? ዶት ያላት ዩ ማለት ነች። እሷ እንዴት ነው የምትነበቡ ብለናል? ቶኑ ምንድን ነው? ቶኑ ሰከንድ ቶን ነው ይለናል። እንግዲህ አስቡ፣ ይሄ ነው እየሆነ ያለ ምንድን ነው እዚህ ላይ። ለምንድን ነው ኢኒሻል የሌለው? ግን ኢኒሻል ያለው ይመስላል። ዋይ አለ እዚህ ጋር። ዋይ ለምንድን ነው እንደ ኢኒሻል የማይሆነው? በጣም ጥሩ። ዋይ እና ደብሊው አንዳንድ ጊዜ እንደ ኢኒሻል ይሆናሉ፣ አንዳንድ ጊዜ ደግሞ እንደ ፋይናል ይሆናሉ። ምን ማለት ነው? ስፔሻል ኢኒሻል ተብሎ ነው የሚጠሩት ማለት ነው። 21 ኢኒሻሎች አሉ። ከነዛ በተጨማሪ እነዚህ ሁለቱ እንደ ስፔሻል ኢኒሻል ተብሎ ይቆጠራሉ። መጽሐፉ ላይ ያን በደንብ ዲቴይል አልገለጸውም፣ ግን እኔ በፊት በተማርኩት ነው የምነግራችሁ። አታንኳኳው። እሺ ዲ ነው ስልክን አትነካከው። ስለዚህ ዋይ እዚህ ላይ እንደ ኢኒሻል ሳትሆን እንደ ፋይናል ነች። ፋይናል ማለት ደግሞ ተነባቢ ይሄ ቫወል ነው ማለት ነው። የእሷ ድምፅ የለም እዚህ ላይ ማለት ነው። ምን ማለት ነው? ይሄ ድምፅ ነው የምናነበው ማለት ነው። ይሄ የሆነበት ምክንያት ደግሞ የዋይ ድምፅ ስለሌለ። ለምሳሌ ልብ ይሄኛው ምን ይነበባል ያልነው? ይሄኛው ራሱ ነው አይደለ? ዶት ያለው ማለት ነው። ስለዚህ ላይ ቶን አደረግንበት፣ ሰከንድ ቶን ማለት ነው። አለቀ። ስለዚህ ይሄ ምን ሆኗል ሲነበብ ነው የሚሆነው ማለት ነው። እዚህ ጋር ያለውስ እንዴት ነው የሚነበበው? ዋይ ያለው ተመሳሳይ ነው ማለት ነው። ምንም አይነት የድምፅ ለውጥ አያመጣም። የፕሮናንሴሽን ለውጥ እስካላመጣ ደግሞ ማለት ነው እንደ ኢኒሻል ተብሎ አይቆጠርም። ይሄም ነው፣ ይሄም ነው። ዋይ እዚህ ጋር ኖረ አልኖረ ለውጥ አያመጣም ማለት ነው። ነው አሁንም ነው። ለምሳሌ ልብስ የሚለው ላይ የምትል አይተናል። እንደዚህ ዋይና አይ፣ እችኛዋ የምትባለው ቃል ዋይ ብትኖርም ባትኖርም ዘሴም ነው። እንደዚያ ነው ድምፁ ማለት ነው። አይ ብቻዋም ነች፣ ዋይ ስትኖርም ነች። አንድ አይነት ነው። ምን ሆነዋል? በቃ ኢኒሻል የለውም ተብሎ ይታሰባል ማለት ነው። በፒኒን ህግ እንደዚያ ነው። ኖ ኢኒሻል ቢኮዝ ኢፍ ኢኒሻሉ የራሱ የሆነ ሚና ከሌለው ወይ ደግሞ ኢኒሻል ባይኖርና የፕሮናንሴሽን ለውጥ ቢያመጣ ኖሮ ኢኒሻል ሊሆን ይችል ነበር። አሁን ግን የለውም፣ ምንም ለውጥ የለውም ማለት ነው። ለዛ ሲባል አሁን ዋይ ኖ ኢኒሻል ተብሏል እዚህ ላይ ማለት ነው። ግን ቢያንስ ዋይ በመምጣቷ ምን አጥፍታለች? ምን አድርጋለች? ዶቶቹ እንዲጠፉ ግን ሆናለች። ዶቶቹ እንዲጠፉ ሆነዋል ማለት ነው። ገባችኋ? እዚህ ጋር የነበሩ ዶቶች ጠፍተዋል ዋይ ስለመጣች። ዋይ ስትመጣ ዶቶች ይጠፋሉ፣ ትሆናለው፣ አለቀ። የፕሮናንሴሽን ለውጥ ግን የለውም። እዚህ ጋር
ኦኬ ዘ ሴም። በጣም ጥሩ። አሁን ይሄ እንደዛ ከሆነ ታዲያ መቼ ነው ዋይ እንደ ኢንሻል የሚሆነው ወይ ደግሞ ኢንሻል ሚና የሚኖረው ካልን ደግሞ ለምሳሌ በዋይ የሚጀምር የሆነ ቃል ልንገራችሁ። ኦኬ በግ የሚለው እነግራችኋለሁ። ያንግ ማለት በግ ነው። ያንግ በግ ማለት ነው። ምዕራፍ 2 ላይ እናገኛታለን። በግ ኦኬ ያንግ በግ። ስለዚህ በግ አሁን እንደዚህ ከተነበበ ያንግ ከተነበበ ዋይ ከሌለ አስባችሁታላ። ዋይ ከሌለ አሁን ያንግ ነች። ከዛ ዋይ ባነሳት ምንድነው የሚቀረው? እንዴት ነው የምታነበው? ዲ ነው አንግ ሆነ ማለት ነው። ዋይ ጠፋ ማለት አስበው በቃ እንደዚህ አንግ ሆነ ማለት ነው። የተለያየ ፕሮናንሴሽን ነው ያመጣው። ስለዚህ ይሄ የፕሮናንሴሽን ለውጥ አምጥቶ የትርጉም ለውጥም በዛው ስለሚያመጣ አያስፈልግም። ዋይ ያስፈልጋል ማለት ነው። ዋይ የግድ መምጣት አለባት በግ የሚለውን ትርጉም እንዲሰጠን ያንግ እንዲሆን። ስለዚህ ዋይ አሁን እዚህ ጋር እንደ ኢንሻል መቁጠር እንችላለን ማለት ነው። እንደ ኢንሻል መቁጠር እንችላለን። ደብሊውም እንደዛው ነው። ደብሊውም እንደዛው ነው። ለምሳሌ 5 ቁጥር ምንድን ነው ያልነው? አቀድም 5 ቁጥር አሁን ለምሳሌ እዚህ ጋር ደብሊው ብናመጣ ነው አይደለ? ስለዚህ እዚህ ጋር ዩ አለች፣ እዚህ ጋር ደግሞ ሰርቶን ነች አይደለ? ቶኑ ሰርቶን ነው፣ ፋይናሉ ነው። ሲጻፍ እንደዚህ ይሆናል። አሁን ይሄ ቅድም 5 ቁጥር ምን ነበረ ያነበብነው? አይደለ? ዲ ነው ይሄ ደግሞ ምንድን ነው የሚነበበው? ነው ዞሮ እዚህ ጋር ቶን ሶስተኛ ቶን ባድርግበት ይሄ ድምፅ ማለት ነው። ይሄም ነው፣ ይሄም ነው። አንድ አይነት ደብሊው ኖረ አልኖረ ምንም ትርጉም አያመጣም። የፕሮናንሴሽን ለውጥ አያመጣም። ኦኬ። ስለዚህ ለዛ ሲባል ግን ደብሊው የግድ መምጣት አለበት 5 ቁጥር እንዲሆን ያለ ደብሊው 5 ቁጥር አይሆንም። ዩ ብቻ ተጽፎ አይሆንም። የፕሮናንሴሽን ለውጥ ነው እንጂ የሚያመጣው። ስለዚህ ደብሊውም እንደዚሁ እንደ ዋይ ነው ማለት ነው። መቼ ነው ታዲያ እንደ ኢንሻል የሚሆነው? ለምሳሌ ስልክ ላይ ሄሎ ለማለት ምን እንላለን በቻይኛ? ወይ። ይኸው ወይ። በጣም ጥሩ ወይ። ሰው አሁን ደብሊው የሚል ድምፅ አለ አፋችን ላይ። ደብሊው ላጥፋው። ኤይ ደግሞ ምንም ትርጉም የለውም። ኤይ ምንም ትርጉም የለውም። ስለዚህ የግድ ደብሊው ያስፈልጋል ማለት ነው። እዚህ ላይ የፕሮናንሴሽን ለውጥ አምጥተዋል። ስለዚህ ወይ ትክክለኛ ፕሮናንሴሽን በዚሁ ይሆናል። ስለዚህ ደብሊው አሁንም እንደ ኢንሻል ልንቆጥረው እንችላለን። ልክ እዚህ ጋር ያንግ ዋይ እንደ ኢንሻል እንደተቆጠረች ሁሉ ማለት ነው። አብዛኛውን ጊዜ ግን እነዚህ እንደ ፋይናል ናቸው። በቃ ፕሮናንሴሽናቸው ለውጥ አያመጣም ማለት ነው። ሲነበቡ እንደ ፋይናሉ ሆኖ ነው የምናነባቸው ማለት ነው። በጣም ጥሩ። አሁን እዚህ ጋር ምን ሆኗል ማለት ነው? ያለ ኢንሻል በፋይናልና በቶን ብቻ ቃላቶች ፈጥረናል ማለት ነው። ይቀጥላል። ለምሳሌ በሶስተኛ ቶን ደግሞ ምን ሰራለን? ጂ ብሎ ሰራለን ማለት ነው። ጂ ምን ማለት ነው? ጂ ታላቅ እህት ማለት ነች። ስለዚህ እዚህ ላይ ኢንሻሉ ምንድን ነው? ጂ ፋይናሉ ኢየ ቶኑ ሶስተኛ ቶን እሺ። እዚህ ጋር አሁን ምንም አይነት እንትን የለውም ማለት ኢንሻል አለው፣ ፋይናል አለው፣ ቶን አለው። በቃ ተሟልተዋል። ሌላ አራተኛው አር ይላል አይደለ? አር ምን ማለት ነው? አር ሁለት ቁጥር። እሺ ኢንሻሉ ምንድን ነው? ኖ ኢንሻል። ኢንሻል የለውም። ምክንያቱም እዚህ ጋር ከተማርናቸው ቦ ፖ ሞ ፎ ደ ተ ነ ለ ገ ከ ኸ ጂ ጂ ሲ የለም እዚህ ጋር። ስለዚህ ኢንሻል የለውም እንላለን። ታዲያ ራሱ ፋይናል ነው ማለት ነው። ፋይናል ነው ራሱ አር የሚለው ፋይናል ነው። ቶኑ ደግሞ አራተኛ ቶን ነው። አለቀ። ሰው ምን እያለን ነው አሁን እንድናውቀው የተፈለገው ምንድን ነው? ያለ ኢንሻል ቃላቶች አሉ፣ ይሰራሉ። ለምሳሌ የለውም፣ የለውም፣ አር የለውም፣ ኢንሻል የሌላቸው ናቸው እነዚህ ማለት ነው። እና በዚህ መልኩ ማየት ይቻላል ማለት ነው። ይህንን እንድናይ ነው ወደኋላ የተመለስኩት። እሺ
አሁን ግልጽ ነው፣ ግልጽ ነው። ናልዲ ሚንባይለማ ግልጽ ነው። በጣም አሪፍ ግልጽ ነው። የስ በጣም ጥሩ። ያለ ኢንሻል በፋይናል እና በቶን ቃላቶች ይሰራሉ። አንድ የመጨረሻ በእነዚህ ምሳሌ ልስጣችሁ። በፋይናል እና በቶን ብቻ የተሰራ ቃል በቻይንኛ ፍቅር ምን ይባላል? ፍቅር ምን ይባላል? ድዩ ነው ናልዲ ዲዮ አይ ቶኑ አራተኛ ቶን ነው። እሺ አይ ኦኬ አይ እዚህ ጋር ፋይናል ብቻ ነው። ከዛ ቶኑ ፎርዝ ቶን ነው። ስለዚህ ይሄ ነው አይ ላቭ ማለት ነው፣ ፍቅር ማለት ነው። እስቲ እሷን ወዳታለሁ በል ዲኖ። ጎበዝ። ወአይ ታ ፈረስቶን ነው። እሺ ታ ፈረስቶን ነው። ስለዚህ ወአይ ታ እሷን እወዳታለሁ። ወአይ ታ ኦኬ። ናዲ ደግሞ እሱን ወደዋለሁ በይ። ወአይታ ጎበዝ። አሁንም ያው ነው ወአይታ። ምክንያቱም ታ ማለት እሱ እሷ ወይ ደግሞ እሱ ማለት ስለሚሆን ማለት ነው። ታ ማለት ለሁለቱም ነው። ኦኬ ሂ ኤንድ ሺ ኦኬ። በስተመጨረሻ አንተን ወድሃለሁ በሉ በአይ ወአይኒ ኦኬ። ወየ አይኔ እኔም ወዳቸዋለሁ። ወየ አይኔ ሲሲን ይመን ፈሻሃ ሶይ ይህንን ይመስላል ማለት ነው። ወደኋላ ተመልሰን እንድናየው የፈለኩት ይህንን ነው። ከዛ ወደ አዲሱ ምዕራፍ ከመሸጋገራችን በፊት ቅድም ያየናቸው ቃላቶች አሉ አለ እነዚህ ኒሃው ሰርቶን ሩል ላይ ማለት ነው። ከይ ፉዳው ባለፈው ያየናቸው ላስት ክላስ ላይ ያየናቸው ናቸው። ከነዚያ ቀጥሎ አንድ መምህር ከተማሪዎቹ ጋር ቶሎ እንዲግባባ የሚያግዙ የክላስ ኤክስፕሬሽኖች አሉ። አያቸዋቸው። አሁን አንድ መምህር ክላስ ለመጀመር ወይ ደግሞ ክላስ ጀምረናል ለማለት ምን ማለት አለበት? ምን ማለት አለበት? ምንድን ነው የሚለው? ክላስ ተጀምረዋል። ዲኖ ምን ይላል? ቡጅዳ ሻንክ አይደል? ሻንክ ክላስ ቢጊንስ፣ ክላስ ተጀመረ። አገኛችሁት? ወደ ታች ወደ አዲስ ምዕራፍ ከመሸጋገራችን ወደ ካራክተሮች ልምምድ ከመግባታችን በፊት ያሉትን ማለት ነው። ሻንክ ኦኬ። ክላስ መጨረስ የስ ሻንክ እነዚህን ማለት ነው። ይሁን እነዚህ ኦኬ። ክላስ መጨረስ አሁን ይሄ ክላስ መጀመር ነው። ክላስ ማለት ነው። ሻንክ ማለት ደግሞ ወደ ሆነ ነገር መግባት ማለት ወደ ክላስ መገባት ማለት ነው። ሻንክ መጨረስስ መጨረስ ሻክ። በጣም አሪፍ ሻክ እንላለን። በጣም ጥሩ። ይሄ ደግሞ ምንድን ነው? ስቲል ክላስ ነው። ሻ ማለት ሁል ጊዜ ወደ ታች መውረድን ነው የሚያመላክት። ሻን ደግሞ ወደ ላይ መውጣትን ነው፣ ወደ ሆነ ነገር መገባትን ነው። ኦኬ የሚያመላክቱት እንጂ ዳይሬክት ትርጉም ሆኖ አይደለም። ዳይሬክት ትርጉሙ ሻን ማለት ወደ ላይ ነው፣ ላይ ማለት ነው። ለምሳሌ ሻሚያን ካልኩ ወደ ላይ በኩል ማለት ነው። ሻሚያን ወደ ታች በኩል ማለት ነው። ግን ከዚሁ ጋር ስንወስደው ሻንክ ወደ ክላስ መግባት፣ ሻክ ከክላስ መውጣት ከስራ ጋርም ልናያይዘው እንችላለን። ለምሳሌ ስራ ወደ ስራ መግባት ምን ለማለት እንችላለን? ሻንጎንዞ ባን እንላለን። ኦኬ ባን ሻምባን። ኦኬ ሻምባን ባን ስራ ማለት ነው። ስለዚህ እስቲ ድገሞ ጎንዞ ስራ ነው። ልክ ነህ። ስራ ግን ጎንዞ ስንል ስም ነው፣ ያው ናውን ነው። ስራ አለህ ንዮ ጎንዞማ ልል እችላለሁ። ግን ይሄ ወደ ስራ አሁን ወደ ስራ መገባት ምናምን ለማመላከት ሻምፓን እንዳለን ማለት ነው። ከስራ መውጣት ምን ሊሆን ነው? ሲያባን ፈረስቶን ነው። ሲያ አራተኛ ቶን ነው። ሲያባን ሰው ወደ ስራ ከስራ መውጣት ይሆናል ማለት ነው። ክላስ ነው። ባን ደግሞ ስራ ነው። ስለዚህ እነዚህ ላይ በመጨመር
መግባትና መውጣት ማድረግ እንችላለን። ሌላኛው አሁን እረፍት ነው ማለት ፈለገ መምህሩ። ሰው ምን ማለት አለበት? 现在休息。 ጎበዝ ናዲ። 现在ልክ 现在ማለት አሁን ማለት ነው። 现在አሁን ማለት ነው። 休息 ኦኬ 休息 እረፍት ማለት ነው። ደግሞ 休息እረፍት ነው። 现在ደግሞ አሁን ማለት ነው። ያው እንደምታዩት ነው ሼም ምናምን ይበዛበታል። 现在休息ማንበብ ላይ ያው ልዩነት ያመጣል። 现在休息እስቲ ዲኖ ድገመው። 现在休息。 休息 በጣም ጥሩ ሰው አሁን እረፍት ነው እንደማለት ነው። 现在አሁን 休息እረፍት። ቀጥሎ ምን ሊል ይችላል? ወደ ብላክቦርድ ተመልከቱ ሊል ይችላል። ኦኬ ካን እስቲ አንብቡ። ካን ቀጥሎ ያለውን አንብቡት እስቲ። 黑板。 yes 看黑板对啊看黑板 look 板ማለት ቦርድ ማለት ነው። ቦርድ ሰሌዳ። ሄይ ማለት ጥቁር ማለት ነው። ሄይስ ጥቁር ከለር። ካን ደግሞ ማየት ነው። ስለዚህ ወደ ጥቁር ሰሌዳ ተመልከቱ ማለት ነው። እኔ ግን አሁን ጥቁር ስላልሆነ ይሄ ነጭ ነው አይደለ? ነጭ ከለር ስለሆነ በነጭ ነው የምጠራው ማለት ነው። ካን ብዬ ምን ማለት አለብኝ እኔ? ወደ ነጭ ቦርድ ተመልከቱ ለማለት ባይ መቶ እንዳይመስላችሁ። ባይ ሰከንድ ቶን ነው። መቶ እሱም ባይ ነው የሚባለው፣ ግን ቶናቸው የተለያዩ ናቸው። 100 ይሄ ነው ባይ ሰርድ ቶን ነው። ኦኬ ይሄኛው ደግሞ ባይ ሰከንድ ቶን ነው። ስለዚህ ባይ ማለት ዋይት ማለት ነው፣ ነጭ ነው። ኦኬ ነጭ ነው። ስለዚህ እኔ ምን ማለት አለብኝ ማለት ነው? ካን ባይ ባን ካን ባይ ባን ወደ ነጭ ቦርድ ተመልከቱ ይሆናል ማለት ነው። አንለስ ግን ያው በድሮ ያው ብላክ ቦርድ ነው በብዛት የነበረው። ስለዚህ ካን ባን ማለት ይቻላል ማለት ነው። ወደ ቦርዱ ተመልከቱ ተማሪዎች ለማለት ሲፈልግ መምህሩ የሚጠቀመው ነው። የመጨረሻው ላይ ምን ሊል ይችላል? እስቲ አንብቡት። ግን ወዱ ምን ማለት ነው? አዎ ግን ወዱ ማለት ግን ማለት ከማለት ነው። ግን ወ ማለት እኔ ማለት ነው። ስለዚህ ከኔ ጋር ዱ አንብቡ፣ እኔን ተከትላችሁኝ አንብቡ ማለት ነው። ግን ወዱ ተከተሉኝና አንብቡ ማለት ነው። ሀብሀ ግን ወዱ ሰው እንደዚያ በማለት ተማሪዎችና መምህሩ ይግባባሉ ማለት ነው። እኔ እዚህ ጋር ለምሳሌ ምን ልል እችላለሁ? ሻንክ ልል እችላለሁ። ክላስ ጀምረናል። ሻክ ደግሞ ጨርሰናል ልል እችላለሁ። ሲያንዛ ሲዩሲ እረፍት እንኳን አይኖረንም አልለው። ካሂባን ልል እችላለሁ። ግን ወዱ ተከትላችሁ ያንቡ ልል እችላለሁ። ዶብዶ ለምሳሌ አሁን ሲያክላ ምን አልኩ? ሲያክላ ምን ማለት ነው? ክላስ ጨርሰናል። ሲያከላ 所以如果你们有问题你们可以问我 ጥያቄ ካለ ልትጠይቁን ትችላላችሁ።有没有? የለንም። እሺ who is this? ታ የሚለው ማለት ነው። አሁን ስለ ሁለት ሰው ስናወራ ወይ እሱና እሷ ስለ እሷ ስናወራ ማለት ነው። አሁን ስለ እነሱ እያወራን እያለን በመሀላችን እሱ በላ ስንል ታችላ ነው የምንለው። ግን እሷ በልታለች ወይ ደግሞ እሷ በላ ነው የሚሆነው። እንዴት ነው እንትኑን? ያው ነው ቃሉ፣ እሱ ነው ቃሉ፣ ያው ነው ታ ነው። ኦኬ ለሁለቱም ይሆናል። ታ ለሷም ይሆናል። ኮንቴክስቹዋሊ እያወራህ ያለው ስለማን እንደሆነ ይታወቃል፣ ግልጽ ነው።
ለምሳሌ ስለ ሴት እያወራ ከቆየህና እሷ እንደዚህ ያደረገች ካልክ እሷ ነች ማለት ነው። ስለ ወንድ ከሆነ እያወራ ስለ ሁለት እያወራን ነበር። ስለ እሱና ስለ እሷ ማለት ነው። ስለ ብራዘር ወይ ደግሞ ስለ ሴት ልጆቹ ስሟን ብለን ገብቶኛል ሀሳብ ስሟን ትጠራለህ። ለምን መሰለህ? ለምሳሌ አሁን በአማርኛ እሳቸው እንላለን አይደለ? እሳቸው ማለት ለእናትየውም ለአባትየውም ሊሆን ይችላል። እሳቸው በአማርኛ ገባ ብለህ እሳቸው ማን ናቸው? እሳቸው እንደ እንትና ናቸው ትላለህ ማለት ነው። ሌላ ጥያቄ ትመልሳለህ። እንደዛ በመለስ ነው። ካልሆነ ደግሞ በጽሁፍ ደረጃ ይለያያሉ። ለምሳሌ ታ የሚለው የሴት ጾታ ይሄኛው ካራክተር ነው። ኦኬ፣ በጽሁፍ ከሆነ ይሄኛው ካራክተር ነው። በጽሁፍ ይለያል። አየው ይሄንን ለወንድ ደግሞ ከሆነ ለወንድ ደግሞ እንደዚህ ነው የሚሆነው። በካራክተር ከሆነ በጽሁፍ ይለያል። በያወራህ ከሆነ ግን ኮንቴክስቹዋሊ ምን ማድረግ ይቻላል? ስሟን መጥራት ነው። በኋላ ቀጥለ ማለት ነው። ኦኬ እንደዛ ነው የሚሆነው። ሶይ ሲያክለ ወያው ሾ ሲሲኒማን ዛይጂ እንዳልኳችሁ ያ አጥኑ፣ እናንተም አንብቡ። ያመለጣችሁ በኔትወርክ ምክንያትም በመቅረትም የሚያመልጣችሁ ክላስ ካለ ግን ለእናንተ ብቻ የተዘጋጀ ነው ይመስላል። ይሄ የእናንተን ነው ሪከርድ ማድርገው፣ ሌላ የለውም። ኦኬ ዩቲዩብ ላይ ገብታችሁ ታዩታላችሁ። 再见，下课见，好的，好。